ልጆቻችን ርቧቸው ቤታችን ያለንን አካፍለን እናበላቸዋለን። ጠምቷቸው ቤታችን ያለንን አካፍለን እናጠጣቸዋለን። ልጆቻችን አሟቸው መድኃኒት የለም ማለት ግን ያማል፣ ወላሂ ያማል። እኔ ልጄን እዝነት ከመመስረቱ በፊት ኬር ኤፒሌፕሲ ወስጄው ነበረ። አሳየሁት፣ ያለውን ነገር ነገሩኝና እዝነት መመስረት እንዳለበት ስላወቅኩ እዝነት መሰረትኩኝ። በዛ አጋጣሚ ጠፋሁ ከኬር ኤፒሌፕሲ። ከተወሰኑ አመታት በኋላ ተደወለልኝ። መሐመድ የሚባል ልጅ ተማስመዝግበሽ ነበር አለ ወይ? አዎ አለ። ለምን ጠፋሽ? አይ እንዲህ ስራ ላይ አምጪ ብለውኝ ሄድኩኝ። ሲሄድ ያለበትን ሁኔታ ስነግራት መድኃኒት ታዞልኝ ነበር። ይሄ መድኃኒት አገር ውስጥ የለም፣ ልጁ ደግሞ ኤፒሌፕሲ ሊቆምለት አልቻለም እና አቆሜበታለሁኝ ያለው አገር ውስጥ ያለው መድኃኒት እየተጠቀምኩ ያለሁት ባገኘው እንኳን እስከ አሜሪካ እስከ ዱባይ ለአንዱ እስከ 100,000 ብር ይፈልጋል መድኃኒቱ። ከዛ ይሄን መድኃኒት ላላስቀጥለው አላስጀምረውም ብዬ አላስጀመርኩትም። እሷ ጋር ስመጣ ግን ያ መድኃኒት በነፃ ይሰጣል። ይሄ እኔ ጋር ከዛ ጊዜ ጀምሮ ያን መድኃኒት በነፃ ነው የምወስደው። እኔ ራሴ አይደለም እዝነት ውስጥ ያለ 43 ልጅ መድኃኒት ተጠቃሚ ከሷ ጋር ነው። ከዚህ በተረፈ ወይዘሮ እናት እንድታመሰግኑልኝ እፈልጋለሁ። ራሷን ታስተዋውቃችሁ። ግን እዚህ ጋር ካላችሁ የጤና ቢሮ ተወካዮች፣ የሚመለከታችሁ ሰዎች ወላሂ ምግብ የለም ይሻላል መድኃኒት የለም ከምንባልና የመድኃኒት ጉዳይ ሊታሰብበት ይገባል። አመሰግናለሁ። ሰላም እንደምን ዋላችሁ። በጣም እንባዬን ለመቆጣጠር እየሞከርኩ ነው። የደስታ እንባም አለ አይደለ? እሺ እንዳለችው ስሜ እናት የእውነቱ ይባላል። የኛ ድርጅት ደግሞ የሚጥል ህመም ላይ ነው የምንሰራው። ስለዚህ ይሄ ድርጅት ልክ እሷም ከቁስሏ የተነሳ እንደጀመረችው እኔም ከቁስሌ አንፃር ነው የጀመርኩት። እኔ ራሴ የሚጥል ህመም ታማሚ ነኝ። ግን በሀገራችን ልክ እዚህ ያሉት ልጆቻችን እንደምናየው የሚጥል ህመምም እንዲሁ ነው አይደለም የሚታየው። ተረግሞ ነው፣ ክፉ መንፈስ ነው፣ ሰይጣን ነው፣ እንደዛ ነው የምንመለከተው። ስለዚህ ልክ እናንተ የምታልፉበትን እያንዳንዱ ያለው ቁስላችሁ የሚጥል ህመም ታማሚ ያለው ነው። ሲፒ ያለው ልጆች ወይም ሲፒ ያለው ታማሚ 50% የሚጥል ህመም አለው። አንጎላችን ሲፒዩንም ያስተናግዳል፣ ኤፒሌፕሲውንም ያስተናግዳል። ምንድነው ሲፒዩ? የነርቭ ችግር የሆነ አይደለ ጄኔቲክ አንጎላችን ውስጥ ያለው ሁሉ ጊዜ ያቺ በጄኔቲክም ይምጣ በምንም ይምጣ ያቺ እንደው ነርቫችን መነካት ስትጀምር የሚጥል ህመም አብሮ ይመጣል። የሚደገፍ ነው። ስለዚህ ብዙዎች እርግጠኛ ነኝ እዚህ ያላችሁ ወላጆች እንዳለችሁ ነው ብዙ ልጆቻቸው የሚጥል ህመም ጋር ይኖራሉ። እኔ የኬር ኤፒሌፕሲን ስጀምር 10 ዓመት ሆኖታል። አሁን ወደ 11 ዓመት እየሄድን ነው። ትዝ ይለኛል ሰው የሚጥል ህመም ላይ ስራ ይሰራል። የሚጥል ህመም ወይ ጸሎት ቤት ነው ወይ ጸበል ነው ወይ እንደየእምነቱ ብቻ በሚሰጠው ትርጉም ነው። እኛም ስንታገል ልክ እንደናንተ ስንታገል ይኖር ነው። የሚጥል ህመም ህክምና አለው። ከሚጥል ህመም ጋር ስኬታማ ህይወት መኖር ይቻላል። የሚጥል ህመም ስላለብን መደበቅ የለብንም በሚለው ነበር የተነሳ ነውና እኛም እንደ ድርጅት እንግዲህ አዌርነስ ክሬት ማድረግ ልክ እናንተ እንደምታደርጉ ትልቁ ስራ ነው። አንዳንዴ የሚከብደው ምንድነው የሚጥል ህመም በራሱ ብቻ ከሚጥል ህመም ጋር ጄኔቲክሊ የሚመጣ አለ። ለምሳሌ እኔ የማልፍበት አንዳንዱ ደግሞ ከሲፒ ወይ ኦቲዝም ወይም ዳውን ሲንድሮም ከተለያየ ኒውሮ ዲቨሎፕመንታል ጋር በተያያዘ ባሉ ችግሮች ጋር አብሮ የሚመጣ አለ። ስለዚህ ሁለቱም ሲሆን እንደው ትንሽ አይቶም ይሄ በፊዚካልም ይሄ ታማሚ ነው በሚለው ትንሽ ሰው ይረዳል። የሚጥል ህመም ጋር ሲመጣ አሁን እኔም ብታዩኝ የሚጥል ህመም አለባት ብላችሁ ታስባላችሁ? አታስቡም አይደል? እዚህ ግን ፊታችሁ በወድቅ ለአንድ ሳምንት ያህል ምላሴን ነክሼው አረፋ ደፍቆኝ አንገቴ ተመቶ አንድ ነገር ተሰብሮ ወደ 14 በላይ ሰርጀሪዎች አድርጋለሁ ወድቄ በየቦታው ማለት ነው። እና ሰው ያንን አያይም። ያችን ግን ስታዩ እኛን ከእምነትም ውጪ ከትምህርትም ውጪ ከስራም ውጪ ከሁሉም የተገለልን ነው የሚያደርገን።
እና ይሄንን ቤት እንዲተመርቆ እንዲሳይ በእውነት እግዚአብሔርን አመሰግነዋለሁኝ። ትልቅ እረፍት ነው። እኔም ሌሎቹ እንደሚሉት ይሄ ከዚህም በላይ አድጎ ለቀሩት ጥላ ሆነሽ እንድትቀጥይ ነው ምኞቴ። አብረን እስካሁንም እንሰራለን፣ እንደግፋለን በምንችለው አቅም። እኛም እንግዲህ እናንተ የምታልፉበትን ጎዳና ነው። የቤት ነገር ብዙን ጊዜ ተስፋ አስቆርጦን ልንዘጋ ልንቆልፍ ብዙን ጊዜ ደርሰን ነበር። ሁሌ የምትኖሩበት መክፈሉ ውድ መሆኑ ከሱ ባሻገር ደግሞ ዛሬ ውጡ ነገ ውጡ አይደለ? አሁን ጨምሩ፣ አሁን እንደዚህ አድርጉ። እኛ ደግሞ የእንደኛ አይነት ከአንጎል ነርቭ ጋር የተያያዘ ችግሮች ብዙን ጊዜ ገንዘብ ያለው አይደለም አይደል? ሰው ማወቅ አይፈልግም። አሁን ሌላ ህመሞች አንዳንድ ላይ ስትሄዱ ችግር የለም፣ ፈንድም ይገኛል፣ የተለያዩ ድጋፎች ይገኛሉ። እኛ ግን ከነርቭ ጋር ከአንጎል ጋር በተያያዘ ያለውን ችግር ሄደን የምንናገረውን አረፍተ ነገር እንኳን የሚያስጨርሰን ሰው በጣም ትንሽ ነው፣ በሚያሳዝን ሁኔታ አሁንም በዚህ ዘመንም ማለት ነው። ስለዚህ ትግላችን በጣም ብዙ ነው። አብረን ተደጋግፈን ካልሆነ የምንሰራው አይደለም እና በጣም ነው ደስ ያለኝ። አብረውሽ ሆነው ለረዱሽ፣ ለቆሙት፣ ለስታፉም፣ ለሁሉም ከፍ ያለ ምስጋናዬን ማቅረብ እፈልጋለሁ። እግዚአብሔር ከዚህም በላይ ያሳድጋችሁ፣ በረከቱኝ እንደጀመርሽው እንደዚሁ ቀጥይ። አመሰግናለሁ። ስምን መልአክ ያወጣዋል ይባላል አይደል? እናት የእውነት እና ለብዙ የሚጥል ህመም ላለባቸው ወገኖቻችን መድረስ የቻለች እናት ናት። ከልብ እናመሰግናለን። መቀመጫዋ ቦታ እስከምትደርስ በክብር አጨብጭበናል። ከፌዴራል ቤቶች ቅርንጫፍ 1 ጽሕፈት ቤት ጌታቸው አሊቶ። እንዴት ዋላችሁ? እንኳን ለዚህ ቀን አደረሰ። እዝለት የህፃናት በጎ አድራጎት ድርጅት ከተመሰረተ ከየካቲት 17 2013 ዓ.ም ጀምሮ ዛሬ ላይ 5ኛ ዓመቱን እያከበረ ይገኛል። በጣም ደስ በሚል ሁኔታ እየተከበረ ነው ያለው። እኛም ከጎናችሁ በመሆን አብረን በዓላችሁ ለማክበር ተገኝተናል። በዚህ አጋጣሚ የቀድሞ ኪራይ ቤቶች አስተዳደር ድርጅት ያሁኑ የፌዴራል ቤቶች ኮርፖሬሽን በመባል የሚታወቀውና በቆራጥ አመራር በተለይ ከለውጡ በኋላ በክቡር ዶክተር ረሻድ ከማል የሚመራ ተቋም ነው። ተቋሙ በጣም ድሮ ከነበረበት አሁን ያለበት ደረጃ በከፍተኛ ላይ ደረጃ የደረሰና በተለይ አገራዊ ለውጦችን በመቀበል ትላልቅ ፕሮጀክቶችን እየመራ ያለ ድርጅት ሲሆን እኛም ደግሞ ከዛው ውስጥ የወጣን የተቋሙ ሰራተኛ በተለይ ይሄንን እዚህ አካባቢ ላይ ያለውን ቅርንጫፍ 1 ጽሕፈት ቤት ተብሎ የሚባለው ላይ ያለን የስራ አመራሮች ነን። ከዛ ውስጥ የኛ የቅርንጫፍ ጽሕፈት ቤት ኃላፊው አቶ ነስረዲን ሻፊ በስራ ምክንያት ባለመገኘታቸው እኛ ወክለን እንድንመጣ የማኔጅመንት አባላት እኔና የቅርብ ጓደኛዬ አቶ ሐሰን አብረን እዚህ ያለ ነው። በዓሉን ለማክበር ተገኝተናል። ደስተኞች ነው ሆነን ነው እዚህ ቦታ ላይ ለመገኘት የመጣ ነው። ይሄ ሲደረግ እዝለት ያው ከኛ ጋር አብረን ብዙ ስራዎች እየሰሩ ነው። ከዚሁ እየመጡ ብዙ ነገሮች ይጠይቁናል። በተቻለ መጠን እኛም እነሱን ለመደገፍ በተለይ አሁን ያሉት ህፃናቶችን እንደዚህ ደግፎ ህይወታቸው እንዲለወጥ ቤተሰቦቻቸውን መርዳት ለልጆችም እየተደረገ እንደሆነ ለወላጆቻቸው ምን እየተደረገ እንደሆነ የምናውቀው ነገር አለ። የቀረበልን ብሮሸርም በጣም በዚህ ሁኔታ ሰፋ አድርጎ ነው የሚገልጸው። ከዚህ አኳያ እንደ ተቋም ብዙ ነው ባይባልም እንደ ፌዴራል ቤቶች ኮርፖሬሽን በክቡር ዶክተር አቶ ረሻድ አማካኝነት የ2.5 ሚሊዮን ብር እርዳታ አድርገናል። ይበዛል ብለን አይደለም፣ ይሄኛው ያንሳል ወደፊት አብረን እንሰራለን በሚል ነው። ከዛ ውጭም ይሄ ቤት ሲታደስ የተለያዩ ጉዳዮችን እኔ የጥገናና እድሳት ክፍል ኃላፊ ነኝ። ከዚህ ጋር ተያይዞ የዲዛይን የግንባታ የምናምን ነገሮች ሲሳኩ ሲካሄዱ ከክፍለ ከተማ ጋር ያሉት ብዙ ጭቅጭቆችን አብረን እየፈታን በደብዳቤ በጽሁፍ በአካል እየተገናኘን እዚህ እንዲደርስ ያደረግነው በጣም በደስተኛና ወደፊትም በደስ ብሎን ማገልገል እንፈልጋለን እንሰራለን ለማከፋፈል። በተረፈ ይሄ ተቋም ያው እያደገ የሚመጣ ነው። እንደው ባጭ ትንሽ እንደው አጠር ያለች ነገር እንደ ተቋም 43 ልጆችን ይዞ ተመላላሽ ደግሞ ከ60 በላይ ያሉ ህፃናትን ይዞ እየረዳ እንዳለም ስለምናውቅ
ወደፊት ከዚህ የበለጠ ብዙ ነገሮች ስለሚጠብቁት አብረን እንሰራለን የሚል ነው። በቀጣይኛም አብረናችኋለን እንሰራለን። አመሰግናለሁ። አቶ ጌታቸውን እናመሰግናለን።